ነግዳችሁ የምታተርፉበት አስባችሁ የምታሳኩበት እንዲሁም መንገዳችሁ ቀና የሚሆንበት ዕለት ይሆን ዘንድ እየተመኘው በሁለት እጅ የማይነሳ ሰላምታዬ በያላችሁበት ይደርስ ዘንድ ተመኘው። እነሆ ልወዞዞ በግሬን ጀመርኩ። ካፊያው ዘመህር ነኝ። ቻናላችን ቤተሰቦች ላይክ አድርጋችሁ እንድትጀምሩ አበረታታለሁ። አዲስ ለሆናችሁ የሰከንድ ተግባር ነውና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ አክብሮት ጋብዛለሁ። አሁንም ቀጥታ ወደ ዝግጅቱ አልፋለሁ። እናንተም እስከወደዳችሁ ድረስ ተከተሉኝ። ልወዞዞ በግሬ ወክ ኤንድ ቶክ እነሆ ቀጥሏል። ከትናንትና የቀጠለ ነው። ትናንትና የወንዝ ዳሩን ወደ ከባምቢስ ወደ ፒኮክ የሚወስደውን የወንዝ ዳር ልማት ግራ ቀኙ ሳሳያችሁ ነበር። ይሄ ፊት ለፊት የምናየው ጫካው ደግሞ የፒኮክ መናፈሻ ነው። ይሄ ወደፊት እንግዲህ ፒኮክ መናፈሻ በግንባታ ላይ እንደሆነ ያስታውቃል። ይሄ መግቢያው ራሱ በደንብ አልተሰራ። ምክንያቱ ደግሞ በቀኝ በኩል የተለያዩ የኮንስትራክሽን ተግባራት እየተከናወኑ ነው። ፒኮክ እንግዲህ ገብተናል፣ እየታደሰ ነው። ይሄ የምታዩት የኬጅ ነው፣ የአንበሶቹ ኬጅ ነው። በዚህ በኩል ደግሞ ዞር ብላችሁ ስታዩት የተለያዩ ግንባታዎች እየተካሄዱ ነው። እስኪ ዞር ብለን እናያለን። ይሄ እንደምታዩት የተፈጥሮ ኬጅ ተሆኖ በግንብ ፊት ለፊት ውስጥ የሚታያችሁ ለእንስሶቹ ነው። ጥገና ላይ ስለሆነ እድሳት ላይ ስለሆነ መግባት አይቻልም ብሎኛል የሆነ ጠየቁት ሰው። ከዛ ባሻገር የሚሰሩትን እስኪ ተዘዋውረን እናያለን። እዚህ ጋር እንደምታዩቸው እንደ መሬት ላይ የተሰሩ አሉ። ለምን አገልግሎት እንደሆኑ አላወኩም። የሚገርማችሁ ግን እንደዚህ ግንባታ ላይ ስትሄዱ የሚሰሩት ሰዎች አሁን እነኚህ ሰዎች ልጆች እንደምታዩቸው ናቸው። ስጠይቅ ከሚሰሩት ስራ ውጭ በጎን ሌላ ነገር ካለ አያውቁትም። ያው ሙያቸውን ብቻ ነው የሚሰሩት። በግራ በኩል ያለው የእንስሳቶቹ መኖሪያ ነው። ይሄ በሽቦ የታጠረው ልክ ተፈጥሯዊ ጫካ ውስጥ ያለ ዋሻ እንዲመስል ተደርጎ ተሰርቷል። እስከኛ ግቢው ምን አዲስ ነገር አለ የሚለውን ተዘዋውረን ለማየት እንሞክራለን። ፒኮክ መናፈሻ እንግዲህ አዲስ አበባ ውስጥ ካሉ መናፈሻዎች ሐምሌ 19 አንዱ ተጠቃሹ ሸገር መናፈሻ፣ ብሔረ ጽጌ እና ፒኮክ መናፈሻ ቀደም ሲል በብዙዎች ዘንድ የሚታወቁ ናቸው። ለሰርግ፣ ለተለያዩ ሁነቶች የሚፈለጉ የሚመረጡ ቦታዎች የነበሩ ናቸው። ዛፎቹ በነገራችን ላይ እንዳሉ ናቸው። እንደምታዩት ቅዝቅዝ ያለ ነው። ፀሐይ ቢኖርም እንዲህ ፀሐዩ የሚያንገላታ የሚያሰቃይ ፀሐይ አይደለም። በዚህ ውስጥ ታልፉ ራሱ ውስጥ ያሉት ዛፎቹ ጥላ ናቸው። እስኪ እንግዲህ ፒኮክ ዙሪያው ገባው ምን ይመስላል የሚለውን ባለፈው ባልኳችሁ መሰረት እስኪ ገባ ብዬ እሄዳለሁ። ባልኳችሁ ረፍት አድርጌ ገብቻለሁ። ያው እዚህ ውስጥ ሳላ ነች እቺ ውስጥ ከግቢው አብዛኞቹ ያወጡ ብለውኛል። ደግሞ አንደኛ እድሳት ላይ ነው መግባት አትችልም፣ ሁለተኛ ደግሞ አሁን እንሶቹ ያወጡም ብለውኛል። እቺ ግን ውጭ ወጣለች፣ ሳር እየበላች ነው። እንደምታዩት እዚህ ጋር የሚሰራ ነገር አለ። ወኮዩ በደንብ ተሰርቷል፣ ሰዎች የሚንቀሳቀሱበት። እንግዲህ ሲጠናቀቅ ፒኮክ አንዱ ተመራጭ መናፈሻ ይሆናል ብዬ አስባለሁኝ። ፒኮክ ከዚህ ቀደም እንግዲህ መታችሁ ትዝታ የነበረባችሁ ይኸው ትዝታችሁ ምን ላይ ነው ያለው? ፒኮክ አካባቢ ደግሞ የምትኖሩ በየጊዜው የምትመጡ ትኖራላችሁ። ሌላው ደግሞ አንበሳ ገቢም ያው አንዱ መናፈሻ ነበር፣ ረስቸው ነው ቅድም ከጠራሁላችሁ። በግለሰብም አሉ የተለያዩ አዲስ አበባ ውስጥ የሚታወቁ ጵንኤል መናፈሻ ለሰርግ አገልግሎት የሚሰጡ የተለያዩ መናፈሻዎች አሉ። እኔ ጠቀስኩላችሁ በመንግስት እጅ ያሉትን ነው ቅድም እንጂ ሌሎችም ይኖራሉ። ማቃቸውን ነው። ስለዚህ እኔ ማላቃቸው ደግሞ ይኖራሉ ማለት ነው። ሰፊ ነው እንደምታዩት። እንግዲህ ብዙ ነገር እየተሰራ ነው ብዬ አስባለሁ። ይሄ መንገዱም ራሱ ገና ነው። ይሄ አንዱ መግቢያ ነው በግራ በኩል ወደ ደሴቶቹ ይላል። እንግዲህ እንትኑ ወድቋል፣ ወደታች ይሆን አላውቅም። እስኪ በዚህ በኩል እንውጣና እስኪ መውጫ አለ ይመስለኛል። ይሄ ወደ አንበሶቹ መግቢያ ነው፣ አራዊቶቹ ማለት ነው። አንዱ እንግዲህ ይሄ አንዱ ጌት ይሄ ነው። እንግዲህ ጠይቄ በደንብ የሚያስረዳኝ ያጣሁለት ዋተር ፓርክ ይሁን ሀይቅ ነው ብሎኛል። አንዱ ደግሞ እስኪ እዛ ጠይቃቸዋል። እዛ ያለው ቦታ ደግሞ ስጠይቅ እነሱም አያውቁትም። ያን የሚያሰራው መሐንዲስ ካልሆነ በስተቀር ሌላ ቦታ ሁሉ የሚበይደው አያውቅም። የራሱን ነው እንጂ ያው እንትሩም የላቸውም። መጠየቅ ምንድነው ያኛው ብሎ መጠየቅም ሳይሆን ስራቸውን ብቻ መስራት ስለሆነ ይመስለኛል። ትልቅ ሀይቅ ነው እንግዲህ፣ ወይ ዋተር ፓርክ ነው ወይ ሀይቅ ነው የሚሆነው። ፊት ለፊት የሚታያችሁ ወጣ ብዬ ያሳያችኋለሁ። እንግዲህ እስካሁን ካያችሁ ከተማ ውስጥ
ትልቁ ነው። ባለፈው ኮከበ ጽባህ ጋር ሳይቻቸው አንድ ግድብ እኔ ከዛም በጣም ይሄ ግዙፍ ነው። ይሄ ያኛው ውሃ ይዞ ወደታች የሚለቅ ነው። ይሄ ግን የወንዙ ዳር ሳይሆን በዚህ በመናፈሻው ጀርባ ላይ ያለ ነው። ይሄ ፊት ለፊት የሚታያችሁ እንግዲህ ግዝፈቱን ነው። ይሄ ትልቅ ሐይቅ ከሆነ እንግዲህ ሰው ሰራሽ ትልቅ ሐይቅ ይሆናል። አሳ እርባታ ለብዙ ነገር ሊሆን ይችላልና ግን እርግጠኛውን የሚያረጋግጥልኝ አጣሁኝ። አንዱ ሐይቅ ነው አለኝ። ዋተር ፓርክ ይሆን እንደ ስለው ደግሞ ያው እንደሱ ነው አለኝ። አንደኛው ደግሞ ራሴ ፍንጭ ስለሰጠሁት ነው። ይሁት እንደምታዩት ከቀኝ በኩል ጀምሮ ብርሃን ስላለ ፀሐይ እንግዲህ በደንብ ላይ ታየው ይችላል። ይሄ ከዚህ ጀምሮ ነው እንግዲህ ይሁት ውስጥ ደግሞ ስራ ላይ የሉም። እዚህ ዳር ላይ ያገኘኋቸው ግን ብዙ የሚያውቁት ነገር የለም። ይሄው ትልቅ ቦታ ነው እንግዲህ ይሄ ሐይቅ ከሆነ እንግዲህ ሐይቅ ፍለጋ ወደ ሐዋሳ ሰዎች ይሄዳሉ፣ ወደ ላንጋ ነው ይሄዳሉ። እንግዲህ እዚህ ሐይቅ ሆኖ ዳሩ ላይ የተለያዩ መዝናኛዎች ከተዘጋጁ እዚሁ አዲስ አበባ ውስጥ ነው። በነገራችን ላይ እንግዲህ ሰሞኑን ሳሳያችሁ የወንዝ ዳር ልማት ላይ እየተሰሩ ያሉ መዝናኛዎች ከተማ ውስጥ ጭንቅንቅ ውስጥ ሆኖ ከማሳለፍ ይልቅ ወጣ እንደማለትም ከልጆች ጋር ከቤተሰብ ጋር ወጣ ብሎ ለመዝናናት የሚመች ይመስለኛል። ፒኮክ እንግዲህ ሰፊ ነው እንደምታዩት፣ ከዛ ጥግ ነው የሚጀምረው። ብዙ ትናንትና የሰራሁላችሁ ቪዲዮ ላይ አይታችኋል። እንግዲህ የወንዝ ዳር ላይ እየተሰሩ እየተገነቡ ያሉት በተለይ ፒኮክ አካባቢ ሊደርስ ሳሳያችሁ የነበሩ ግንባታዎች በጣም በርካታ ግንባታዎች ናቸው። ውስጡን ላሳያችሁ ገባ ብዬ እስኪ ውስጥስ ምን እየተሰራ ነው የሚለውን። ይሄ እንግዲህ አንዱ በር ነው በጀርባ በኩል። እዚህ ጋር አሁን ፊት ለፊት እንደምታዩት ወክዎችን እየሰሩ ነው። እድሜ ጠገብ ዛፎችም አሉ። እንግዲህ እነኚህ የምታዩቸው የቆዩ ዛፎች ናቸው። ይቅርታ በዚች ይቅርታ ጠይቄ ችግር የለም ብለውኛል። በዚህ ሳልፍ ያለው ይሄ ወክዮ አዲስ የተሰራ ነው። ዛፎቹ እንደምታዩቸው ናቸው። ጥላ ፀሐይ ነው ግን አሁን በዚህ ዛፎቹ ራሱ ጥላ ከለላ ሆነዋል እንደምታዩት። ዛፉ እንደምታዩት እነኚህ እንግዲህ ገና አልተሰራላችሁም መቀመጫዎች። ይሄ እንደ ዥዋዥዌ ቁጭ ብላችሁ ወደ ላይ ወደታች የምታደርጉባቸው ወንበሮች ይመስሉኛል። አንድ ቦታ ስላየሁ ነው እንደዛ ያልኩት። ፊት ለፊትም የሆነች ቤት ነገር እየተሰራ ነው። እዚህ ጋር የምታዩት ከላይ በኩል ቅድም አይተናታል፣ ገና አጨረሷትም። ለየት ያለ ዲዛይን ያላት ነች። አልፎ አልፎ እንደዚሁ መቀመጫዎች አሉ። ሰዎች ወደ ውጭ ስታዩ ቅድም ያሳየኋችሁ ነው። አጥሩ በደንብ ታጥሯል በሚገባ ቆንጆ ተደርጎ እየታጠረ ነው። እንደምታዩት ፍርግርግሽ ብረት ነው ያለው። ከታች አጥሩ ወደ ውስጥ እንዲታይ ተደርጎ ነው። እንግዲህ ይሄ ሐይቅ የተባለው ነገር እንግዲህ ወደፊት እስኪ የተወሰነ ጊዜ ቆይቼ ሲመጣ ለውጥ ሲኖረው መጥቻ ያሳያችኋለሁ። እነኚህን ያልኳችሁ በግራ በኩል የምታዩቸው አንድ ቦታ ተሰርቶ አይቻለሁ። በጣው ላይ የተሰሩ ሰዎች ቁጭ ብለው የሚዝናኑባቸው እንዲህ ወደ ዥዋዥዌ እያሉ አንድ ቦታ ላይ አይቻለሁ። ምናልባት ይሄም ለእንደዛው ይመስለኛል። ለዛ ነው የገመትኩት። ፀሐይም እንዳይነካችሁ ከላይ አለ። ለነገሩ ፀሐዩ የሚጎዳ አይደለም። እዚህ ዛፉ ስር ዛፎቹ ይሄ ነው የምላችሁ። እዛ በኩልም አለ እንደዚሁ። ጥላው ደስ ይላል። እዚህ ራሱ ወንበሮች አልፎ አልፎ ቢሆኑ እዚህ ስር በቃ ቁጭ ማለት ራሱ ደስ የሚል ይመስለኛል። ይሄ ተፈጥሮን እንትን ለሚያደንቅ ሰው ነው። አንዳንድ ሰው ይሄ ግርግሩ፣ የከተማው ጫጫታው፣ የመኪናው ድምፅ እሱን የማይወድ ሰው በተለይ እንደዚህ አይነት ቦታ ላይ እፎይታ የሚያገኝ ይመስለኛል። እዚህ ጋር የሚሰሩ መቀመጫ ነገሮች አሉ እንደምታዩቸው። እዚህ ጋር ቁጭ ብሎ ማረፍ፣ በተፈጥሮ ደግሞ መንቀሳቀስ ወክ ማድረግ የሚወድ ሰውም አለ። እንደዚሁ በወክ ወይ ማረፍ። እዛ ከታች ፊት ለፊት ታያችኋል መቀመጫ ቀደም ያልኳችሁ ልክ እንደዛ ይመስለኛል። በቀኝ በኩል የሆነ ልጅ ይዞ ዥው የሚጫወት ነገር አለ ይዞት ነው እሱ። እነኞቹም እንደዛ የሚሰሩ ይመስለኛል።
ዘገት ብላችሁ የተቀላቀላችሁን ፒኮክ መናፈሻ እድሳት እየተደረገለት ነው። ምን ላይ ደረጃ ደርሷል የሚለውን ለማሳየት የሰራሁት ቪዲዮ ነው እየተከታተላችሁ የምትገኙት። ቻናሉ ደግሞ ልወዞዞ በግሬ ነው። እዚህ ጋር ሌላ ትልቅ ግንባታ አለ እንደምታዩት። የመናፈሻው አካል ሊሆን ይችላል። ሰርክል ነገር ነው የሆነ እየተሰራ ያለው። ሲጠጋ ልበል። ይሄ ብቻ ነው በነገራችን ላይ። ከሱ ወደ ታችም እስኪ ለወጣ ስላሳያችኋለሁ። ማሽኑ ካለበት ወደ ታች ወንዙን በዛ ነው የሚሄደው። ከላይ የመጣው ውሃ ከእንጦጦ የመጣው ውሃ በዛ ነው የሚወርደው። በጣም በርካታ ግንባታዎች አይቻለሁ ከዚህ ጀርባ ማለት ነው። ይሄ ገና አልተሰራም። በጣም አቧራ ነው መኪናው ሲመጣው። እንደዛኛው እንግዲህ ይሰራል። ገና ግንባታ ላይ ስላሉ ይመስለኛል። ይሄ እንደምታዩት ከታች የተሰሩት ወካዮች የሚያምሩ አሉ። ይሄም እንግዲህ ምክንያት መኪኖች ይመጣሉ። ሰፊ ነው፣ በደንብ ይሰራል ማለት ነው። በግራ በኩል የተሰሩ አሉ እንግዲህ በአገር በቀል የተሰሩ ሆን ተብሎ ይመስለኛል። አብዛኛው እንደዚህ መናፈሻ ቦታ ላይ የምናያቸው በፋብሪካ ተሰርተው የመጡ ናቸው። እዚህ ግን ሃንድ ሜዶች ናቸው። እስቲ ገባ ብለን አሳያችኋለሁ። ሆን ተብሎ ነው ታስቦባቸው። ቅድም በታች በኩል ያየነው ግንባታ ነው። ይሄ እንግዲህ ካፍቴሪያ አገልግሎት የሚሰጥ ሊሆን ይችላል። ሰዎች እዚህ መጥተው ጎብኝተው ሲሄዱ አረፍ ብለው ቡና ሻይ የሚሉበት ሊሆን ይችላል። እዚህ ጋር በግራ በኩል ያላየናታለች። ገባ ብለን እናያታለን። ይሄ ቅድም ወደታች ሄድኩበት ነው። በዚህ በኩል እስቲ ፀሐይም ሆኖ እንትኑ የሚቀሰቅስ ነው። በዛፎች የተከበበ ስለሆነ ኃይለኛ ፀሐይ ነው ያለው። ውጭ ግን እዚህ ጋር ቀዝቀዝ ይላል። እዚህ ጋር እንደምታዩት ቅድም እንዳልኳችሁ በሀገር በቀል በጣውላ ለልጆች እንግዲህ መጫወቻ የሚሆን እየተሰራ ያለው እንደሱ ነው። ይሄም እንግዲህ መጫወቻ ነገር ሊሆን ይችላል። እዚህ ጋር እንግዲህ በፕላስቲክ የሚሰሩ መናያቸው አሉ። ልጆች በጀርባ በኩል ዞር ወጥተው እየተሸራቱ የሚሄዱባቸው እነዚህ በጣውላ የተሰሩ ናቸው። እንግዲህ ይኸው እዚህ ጋር የምታዩቸውን በጣውላ የተሰሩ ናቸው። ብዙ ጊዜ የሀገር በቀል እውቀት ላይ ትኩረት እናድርግ ይባላል። የሀገር በቀል ነገሮች ላይ እውቀት እናድርግ። ልጆቹም ባህላቸውን እንዲያውቁ የሚያደርጉ ነገሮችን ማወቅ አለ። እዚህ ጋር የሚሰራው ቀለል ያለ ጣውላና ብረት ነገር ማሰሪያ ነገር እንዳይበጥስ እሱ ነው የተሰራው። እዚህ ጅዋጅ እንደምታየው ጣውላ ነች። ቀለል ያለ ገመድ አለ። ግራና ቀኝ ለልጆቹ አሪፍ ነው። ቀለል ብሎ የተሰራ ነው። እዚህ ጋር ደግሞ ይሄ እንደውም ከመጫወቻ ባሻገር ፊት ለፊት ቀጥሎ ያለው አባከስ የሚባል አለ። ሂሳብ ትምህርት የሚማሩበት እግረ መንገዳቸውን አያችሁ እየተጫወቱም ሂሳብ እዚህ ጋር አባከስ የሚባል ነው። ሂሳብ ትምህርት ስሌቶችን በቀላሉ የሚማሩበት ነው። ውስጥ እንትኖቹ አልገቡም እንጂ እሱን የሚማሩበት ተደርጎ ነው የተሰራው። ይሄ ግሩም ነው። ሆን ተብሎ ታስቦበት እንደተሰራ ያስታውቃል። በነገራችን ላይ ከፋብሪካ የሚወጡትም በፕላስቲክ የሚሰሩ እነሱም አሉ። ግን አብዛኛው እንደዳያቸዋቸው እዚሁ የተሰሩ ናቸው። ከጨዋታን ባሻገር እንግዲህ ትምህርት ሊያገኙባቸው የሚችሉ ናቸው። እና ይህም በቀኝ በኩል ምን እንደሆኑ ስላላወቅኳቸው ነው እንጂ ለልጆቹ የሆነ ፐርፐዝ ያላቸው ይመስለኛል። እዚህ ጋር ለምሳሌ የተሸፈኑት አሉ። እነሱ የፕላስቲክ የትም ቦታ እንደምናያቸው ያሉ መጫወቻዎች ናቸው። እንግዲህ በግንባታ ላይ ስለሆነ እንደምታዩት አስፓልት እያደረጉት ነው። በቀኝ በኩል እዚህ ካርታ አለ። እዚህ ጋርም አሉ እንግዲህ እንደምታዩት
እዚህ ካርታም እያነጠፉ ነው። እዚህ ጋር አንድ የሆነ ነገር የሚሰራ እንዳለ ግልጽ ነው። ለብቻዋ ክብ አድርገዋል። ይሄ የሚጫወቱበት ይሄ ቦታ ያለው መጫወቻ ነው። እንደምታዩት ብዙ ቦታ ላይ ከተማ ውስጥ አሁን ኮሪደር ልማቱን የመንገድ ልማቱን ስፖርት ማዘውተሪያዎችን ተገናርጎ ከተሰሩ ለልጆች መጫወቻዎች ከተማ ውስጥ ብዙ ናቸው። አንዱ ይሄ ነው። ይሄ እንግዲህ ጌቱ ነው። ይሄ የምታዩት በዛ ዙር ያሳያችኋለሁ። እዚህ ጋር አንበሳ ምስል አለ። መግቢያ ከታች ገና ስመጡ እንግዲህ መንገዱ በደንብ ይሰራል ያስባለሁ። ይሄ አዲስ አበባ ከተማ አንደኛ ዓመት ምስረታ ይላል። የአዲስ ፒኮክ ኩማ ደመቅሳ ናቸው መሰረተ ድንጋይ የጣሉት። በኩማ ደመቅሳ ጊዜ ነው መሰረተ ድንጋዩ የሚለው። የተመሰረቱ ሳይሆን የሆነ ነገር ነው እንግዲህ። እዚህ ጋር ጌቱ እንግዲህ ከታች ነው የምትመጡት። ይሄ ከታች አሁን አስፓልት ዋናው አስፓልት ድረስ በደንብ አስፓልቱ ነው መሰራት አለበት። ከዛ ለመኪና ማቆሚያ እንግዲህ ይኖራሉ እያስባለሁ በርካቶች። ይሄ ጌቱ ነው እንግዲህ ሲመጡ እዚህ ጋራ ፒክቸሮች ይኖራሉ። ዙ መሆኑን የሚያሳውቅ መናፈሻ መሆኑን የሚያሳውቅ ነገር ይኖራል። ቀጥታ ከታች ሲመጣ ከዛ በግራና በቀኝ በኩል መግቢያዎች ይኖራሉ ብዬ አስባለሁ። ሲያልቅ በጣም አሪፍ ነው የሚሆነው። ይኸው እዚህ ጋር አበባ እያበጠጣው ነው ውሃ። ከሱ ባሻገር ነው እንግዲህ የምላችሁ ይሄ በግራ በኩል የምታዩት ይሄ ወደታች የሚታያችሁ ጠቅላላ ቆርቆሮ አጥሩ ግንባታ ነው ጠቅላላ ይሄ። ምክንያቱም ወንዙ በሱ ስር ነው የሚሄደው። ይሄ የምታዩት ይሄ ጠቅላላ ቆርቆሮ አጥር ያለው አይታያችሁም በደንብ እንጂ ግንባታ ነው። ምክንያቱ ደግሞ ከላይ የመጣው ውሃው ከሽሮ ሜዳ የመጣው ውሃ በዚህ ስር በፒኮክና አልፎ ወደታች ነው የሚሄደው። ስለዛ ነው ክብራትና ክብራን እንግዲህ ለዛሬ ያዘጋጀሁላችሁ ፒኮክ ምን ይመስላል የሚለውን ቪዲዮ ለማሳየት የሞከርኩበት ነው። ሁሌ እንደምላችሁ ሰላምና ጤና ከእናንተ ጋር እንዲሆን እየተመኘሁ በዚሁ እሰናበታለሁ። ቀጣዩን መልእክት እንድታደምጡት ጋብዛለሁ። ጤና ይስጥልኝ። ወንድማችሁ ካፒያው ዘመር ነበርኩ። ክብራትና ክብራን የቻናላችን ቤተሰቦች ቻናላችን ለማሳደግ እናንተ ድርሻ እንግዲህ ወሳኝ እንደነበረ ይታወቃል። በመሆኑም ነው ልወዘወዘው በግሬን አሁን ሰዓት ላይ 21000 ያስገባ ነው። አሁን ደግሞ በፓሽን የምሰራቸው ስራዎች መካከል አንዱ ትረካና ሲትኮም ድራማዎችን ይዤ ለመምጣት በዝግጅት ላይ ይገኛለሁ። ስለዚህ እናንተን የተለመደ ትብብራችሁን ሻለሁና በሀሳብ መስጫ ሳጥን ውስጥ ሊንኩን ታገኙታላችሁ። አዲስ ቻናል ከፍቻለሁ። እሱም በመጫን ሰብስክራይብ ታደርጉልኝ ዘንድ በታላቅ አክብሮትና ትህትና ጠይቃለሁ። እርግጥ ነው ቀደም ባሉ ቪዲዮዎች ላይም ሰብስክራይብ አድርጉኝ በማለት መጨቅጨቄን አውቃለሁ። በድጋሚ መጣሁት ግን ዘንግታችሁት አሊያም ችላ ብላችሁት ይሆናል ብዬ ስላሰብኩ ነው። ለዚህ ደግሞ ካሉ ቤተሰቦች ውስጥ በጣም ጥቂት ብቻ ናቸው ሰብስክራይብ ያደረጉት። እናም ማስታወስን ወደድኩ፣ ከክፉ አትዩብኝ። እኔም ከክፉ አላየውም። ሰብስክራይብ ማድረግ የሰከንድ ተግባር ነው፣ ሊረሳ ይችላል። ስለምታደርጉልኝ ትብብር ግን ከወዲሁ እጅግ አድርጌ አመሰግናለሁ።